ኮምፒውተር ላይ በጣም በቀላሉ እንዴት አድርገን ፎልደር ክሬት ማድረግ እንደምንችል፣ ሪኔም ወይም ስም መቀየር እንዴት እንደምንችል፣ ሙቭ ማድረግ እንደምንችል፣ እንደዚሁም ደግሞ ዲሊት ማድረግ እንዴት እንደምንችል እንመለከታለን ማለት ነው። ለምሳሌ ክሬት ማድረግ የፈለጋችሁት እዚህ ዴስክቶፕ ላይ ወይም ፊት ለፊት ላይ ከሆነ ራይት ክሊክ ትነካላችሁ መጀመሪያ። ከዛ በመቀጠል ከስር ስትመጡ ኒው የሚል አለ። በዚሁ አቅጣጫ ስትመጡ ፎልደር ይላል ወይም የፎልደር ምልክት ያለበት ይሄን ስትነኩ ፎልደር እንደምታዩት ክሬት ተደረገ። ከዛ ኢንተር ማለት ወይም ባዶ ቦታ ላይ ክሊክ ማድረግ ትችላላችሁ ማለት ነው። በተመሳሳይ ደግሞ ክሬት ማድረግ የፈለጋችሁት በሾርት ከት ከሆነ ኮንትሮል ሺፍት ኤን ስትነኩም እንደምታዩት ሌላ ፎልደር እዚህ ጋር ክሬት ተደረገላችሁ ማለት ነው። ቦታውን እዚህ ጋር ጫፉን ይዛችሁ እንደዚህ ማንቀሳቀስ ትችላላችሁ፣ ደስ ያላችሁ ቦታ ጋር እንደዚህ እንዲቀመጥላችሁ። ሪኔም ማድረግ ወይም ስሙን ደግሞ መቀየር ከፈለጋችሁ ለምሳሌ ይሄኛው ኒው ፎልደር ነው የሚለው እላው ላይ ትመጡና ራይት ክሊክ ትነካላችሁ። ከዛ እዚህ ጋር ሪኔም የሚል አለ ወይም ስም መቀየሪያ፣ ይሄን ትነካላችሁ። ከዛ ደስ ያላችሁን ስም መስጠት ይቻላል ማለት ነው። ለምሳሌ ይሄ ማይ ፋይል ከሆነ ወይም ማይ ፋይልስ ብለን እንደዚህ ልንጽፍበት እንችላለን። ማይ ፋይልስ ብዬ ጻፍኩበት። በሾርት ከትም ስም መቀየር ይቻላል። ለምሳሌ እዚህ ላይ ክሊክ እናድርግና ከኪቦርዳችሁ ላይ ኤፍቱን ብትነኩ ስሙን መቀየር ይቻላል ማለት ነው። እንደምታዩት ስም ለመቀየር ዝግጁ ሆኗል። ከዛ በኋላ እዚህ ጋርም ሌላ ስም መስጠት ትችላላችሁ። ፎቶ የምታስቀምጡበት ፎልደር ከሆነ ለምሳሌ ፎቶ ብላችሁ እንደዚህ መጻፍ ትችላላችሁ። ከዛ ኢንተር ወይም ባዶ ቦታ ክሊክ ማድረግ። ከዛ ፎልደሮቻችን እነዚህን ይመስላሉ ማለት ነው። ፎልደር ውስጥም ደግሞ ሌላ ፎልደር ክሬት ማድረግ ይቻላል። ለምሳሌ ፎቶ የሚለውን እላው ላይ ሁለቴ ብትነኩ ሌፍት ክሊክን ይከፈታል። ከዛ እዚህ ውስጥ መታችሁም ክሬት ማድረግ ይቻላል። ክሬት ለማድረግ እዚህ ጋር ከላይ መታችሁ ኒው የሚል አለ እዚህ ጋር። ከዛ ፎልደር ይሄን ነክታችሁ አዲስ ፎልደር ክሬት ማድረግ ትችላላችሁ። ለምሳሌ ይሄኛው የስራ ፎቶዎች የምታስቀምጡበት ከሆነ ለምሳሌ ይሄንን እንደዚህ ወርክ ብለን ሰየም ነው። ሌላም ከፈለጋችሁ እዚህ ጋር እየመጣችሁ ፎልደር ክሬት ማድረግ ይቻላል። በሾርት ከት መሆኑም ኮንትሮል ሺፍት እና ኤን ብትነኩ ክሬት ይሆንላችኋል ማለት ነው። ሌላው ደግሞ ሙቭ ማድረግ ነው። ለምሳሌ ይሄኛው ማይ ፋይል ይላል፣ ይሄ ፎቶ ይላል። እዚህ ጋር ደግሞ ሌላ ፎልደር ከፍተን ሁለቱንም እዚህ ውስጥ የምንፈልገው ውስጥ ማስቀመጥ እንችላለን። ስለዚህ አዲስ ፎልደር ክሬት ላድርግ። ለምሳሌ ኮንትሮል ሺፍት ኤን አዲስ ፎልደር ክሬት ተደረገ። የኔ እንዳለ ከሆኑ ለምሳሌ አድናቆት ቲዩብ ብዬ እንደዚህ ስም ሰጠሁት። ሁለቱን አሁን ወደዚህ ለማስገባት የተለያየ መንገድ አለ። ለምሳሌ ይሄኛውን ወደዚህ ልውሰዱ። እንደዚህ ጫን ብላችሁ ሌፍት ክሊክን ትይዙታላችሁ። ከዛ ማውዛችሁን ሳትለቁ እየጎተታችሁ ወስዳችሁ እዚህ ጋር ስትቆሙ እንደምታዩት ሙቭ ይላል ወይም ሙቭ ቱ አድናቆት ቲዩብ ወይም ወደ ስሙ ማለት ነው። አድናቆት ቲዩብ የሚል ስም ስለሰጠ ነው። ብንለቀው እዚህ ጋር አይኖርም፣ እዚህ ውስጥ ገባ። ይሄን በከፍተው አሁን ውስጥ ላይ አገኘዋለሁ ማለት ነው። ይሄ መጀመሪያው ማስገቢያ መንገድ ነው። ሁለተኛው ደግሞ ከት ማድረግም ትችላላችሁ። ለምሳሌ እዚህ ላይ መታችሁ ራይት ክሊክ ከዛ እዚህ ጋር ከት የሚላል ወይም ቆርጦ ከዚህ እዚህ ይወስደዋል ማለት ነው። ስለዚህ ከት የሚለውን ትነካላችሁ። እንደዚህ ፈዘዝ ነገር ይላል። እዚህ ውስጥ ከሆነ ማስገባት የፈለግነው እንከፍተዋለን መጀመሪያ። ከዛ ከኪቦርድ ላይ ኮንትሮል ቪን መንካት ትችላላችሁ ፔስት ለማድረግ ወይም እዚህ ጋር መታችሁ ፔስት ይላችኋል። ይሄን ስትነኩ ወደዚህ ይገባል ማለት ነው። አሁን ብንወጣ እዚህ ጋር አናገኘውም። እንደምታዩት እዚህ ውስጥ እየተሰበሰቡ ይገኛሉ። ሌላም መንገድ አለው። ለምሳሌ አዲስ ፎልደር ክሬት እናርግና ወደዚህ ለመውሰድ እላው ላይ ክሊክ መጀመሪያ። ከዛ ከኪቦርድ ላይ ኮንትሮል ኤክስን ትነካላችሁ። ከዛ በኋላ አሁንም ይሄን ከፍታችሁ እዚህ ውስጥ ከኪቦርዳችሁ ላይ ኮንትሮል ቪ ስትነኩ ሙቭ አደረጋችሁ ማለት ነው። ስለዚህ እዚህ ጋር የለም፣ እዚህ ውስጥ ሰበሰብ ነው። ሌላው ደግሞ ፎልደር እና ፋይሎችን ዲሌት ማድረግ ነው። ለምሳሌ አድናቆት ቲዩብ የሚለውን ይሄንን ካልፈለኩት ከኪቦርድ ላይ ዲሌት ብነካ ወይም ራይት ክሊክ ነክቼ እዚህ ጋር ዲሌት ብለው ይጠፋል። በዚህ መንገድ ስታጠፉት ግን ቦታ መያዙ አይቀርም ወይም ሪሳይክል ቢን ውስጥ ይቀመጣል። ገብተን ቼክ ብናደርገው ሪሳይክል ቢን ይኸውና አድናቆት ቲዩብ እንደምታዩት ይኸውና ዲሌት ቢደረግም እዚህ ውስጥ ተቀምጧል ማለት ነው። እንመልሰው፣ ከዚህ ልመልሰውና ሪስቶር ልበለው ይመለሳል። አሁን ብንወጣ እዚህ ጋር ይኸውና ማለት ነው። ነገር ግን ዲሌት ማድረግ የፈለጋችሁት ፐርማነንት በሆነ ሁኔታ ወይም ሙሉ በሙሉ ከሆነ ሺፍትን ትነካላችሁ መጀመሪያ። ከዛ ዲሌትን ስትነኩ ፎልደር ወይም ፋይሉ እንደምትመለከቱት ፐርማነንት በሆነ ሁኔታ ነው ዲሌት ማድረገው ይላል። የስ እንለዋለን። አሁን ሪሳይክል ቢን ውስጥ የማይቀመጥም ሙሉ በሙሉ አጠፋ ነው። ቪዲዮ ከተመቻችሁና እንደዚህ አይነት የኮምፒውተር ስልጠናዎች እንዲቀጥል የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮመንት ላይ ይቀጥል በማለት ወይም ጥያቄዎችም ካላችሁ በመጻፍ አሳውቁ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።